ሰላም እንዴት ናችሁ ተማሪዎች? ኢኮኖሚክስ ሚድ ኤግዛም በፓርት ተገኝተናል። አብራችሁን ቆዩ። ያው ወደ ኖት ፓርክ ቀይረን እንደምንሰራ ታውቃላችሁ። መልሶቹ እዚህ ጋር ስለተጻፉ እኛ በአዲስ ጽሁፎችን ቴክስቶችን ኢምፖርት አድርገን መልሱን እዚህ ጋር እንዳይታወቅ ለማድረግ ቴክስቱን በአዲስ ጽፈን አብረን እንሰራለን። አብራችሁን ቆዩ። እሺ 9ኛ ጥያቄ which of the following economic statement is different from the other? እዚህ ጋር ለማየት የምንሞክረው ሁለት አይነት ኢኮኖሚክስ ስቴትመንቶች እንዳሉ እናውቃለን። ኖርማቲቭ እና ፖዚቲቭ። እነሱን መሰረት በማድረግ ነው የምንሰራው። ኖርማቲቭ ማለት ሰጀሽን ፓርት ኦፍ ዘ ኢኮኖሚክስ ነው። ፖዚቲቭ ደግሞ ኢትስ ዲፔንድስ ኦን ዘ ትሩዝ ኦር ዘ ፋክት፣ ፋክቱ ጋር ዲፔንድ የሆነ ፖዚቲቭ ኢኮኖሚክስ እንለዋለን። አንደኛ ኢንክሪዚንግ ዘ መኒ ሰፕላይ ውድ ሊድ ቱ higher price. Inflation rate in Ethiopia should not greater than 11%. The government should rise. So should not greater than መብለጥ ባይችል ጥሩ ነው። should rise ቢሰጣቸው ጥሩ ነው። should be ቢደገፉ ጥሩ ነው። ጠቅላላ should be ያለበት ፓርቶች እነዚህ ምንድናቸው? ኖርማቲቭ ኢኮኖሚክስ ናቸው። አንደኛው based on the fact or the truth የተመሰረተ ስቴትመንት ኤ ነው። the answer will be A. Increasing the money supply will lead to higher price. ይሄ ምን ይባላል? ፖዚቲቭ ኢኮኖሚክስ ይባላል ማለት ነው። ከሌሎች ዲፈረንት ይለያል ማለት ነው። እሺ 10ኛ ጥያቄ which one of the following statement describe micro economics? አሶሎፊ ነው። ማይክሮ ኢኮኖሚክስ and ማክሮ ኢኮኖሚክስ የሚባሉ አሉ። ቻፕተር 1 ጋር በስፋት እንደተማራችሁት ማለት ነው። ማይክሮ ኢኮኖሚክስ የሚያጠናው ኢንዲቪጁዋል ፌርምስ ነው። ስለዚህ ኢንዲቪጁዋል እና ፌርም የሚገልጽልን the answer will be B. the issue of profit maximization and cost minimization by ፊርም የሚለው ነው። ኤ ሲና ዲ አሴ ሆል ነው። ኢኮኖሚን አሴ ሆል ነው የሚያጠኑት ማለት ነው። እሱ ማክሮ ኢኮኖሚክስ። ማይክሮ ኢኮኖሚክስ ተለ ፊርም ይሆናል። ዘ አንሰር ዊል ቢ ቢ ይሆናል ማለት ነው። 11ኛ ጥያቄ which one of the following economic coefficients are correct? ኢኮኖሚክ ኮኤሽን እንደምንላቸው what to produce ምን ላምር፣ how to produce እንዴት ላምር፣ ፎርም ለማን ላምርት። ከነዚህ ስቴትመንት ኮሬክት የሆነው ዲ for whom to produce, identify the market and the user of the commodity. መለየት ማን ነው የሚጠቀመው የሚለውን መለየት መቻል ማለት for whom to produce የሚለው የኢኮኖሚክስ ኩዌሽን ነው ማለት ነው። the answer should be D ይሆናል ማለት ነው። 12ኛ ጥያቄ deductive reasoning does not include deductive reasoning and inductive and ዲዳክቲቭ አለ። ኢንዳክቲቭ ከትንሿ ተነስቶ ወደ ጀነራል የሚሄድ ሲሆን ዲዳክቲቭ ከጀነራል ተነስቶ ወደ ስፔሲፊክ የሚሄድ ነው። በዚህ መሰረት ዲዳክቲቭ የማይሆነው ሎጂካል ዌይ ኦፍ አራይቪንግ አት ፓርቲኩላር የስ ፓርቲኩላር ነው የሚነሳው። ዲዳክቲቭ ማለት ከጀነራል ተነስቶ ወደ ፓርቲኩላር ነው የሚሄደው ማለት ነው። ቢ ዩዝድ ፎር ቴስቲንግ ቫሊዲቲ ኦፍ ኦልሬዲ ስታብሊሽድ ቲዮሪ የስ። ሲ ሎጂካል ሜተድ ኦፍ ሪቺንግ አት ኮሬክት ጀነራል ስቴትመንት ፎልስ። ሲ አይሆንም። ኮሬክት ጀነራል ስቴትመንት ከስፔሲፊክ ተነስቶ የሚነሳው ማን ነው? ኢንዳክቲቭ ነው። ኢንዳክቲቭ ሪዝኒንግ ነው። ኢንዳክቲቭ ሪዝኒንግ ከስፔሲፊክ ተነስቶ ወዴት ይሄዳል? ወደ ጀነራል እየሰፋ ነው የሚሄደው። ዲዳክቲቭ ከጀነራል ተነስቶ ወዴት ነው የሚሄደው? ወደ ስፔሲፊክ። ከጀነራሉ ተነስቶ ወደ ስፔሲፊክ ነው የሚሄደው ማለት ነው። the answer should be C ይሆናል ማለት ነው። 13ኛ ጥያቄ assume two goods are substitute good, the price of one commodity increase. substitute good ከሆኑ የአንዱ ፕራይስ ሲጨምር የአንዱ ኳንቲቲ ደማን ምን ይጨምራል። ኮምፕሊመንታሪ ጉድ ከሆኑ የአንዱ ፕራይስ ሲጨምር የአንዱ ኳንቲቲ ደማን ምን ይቀንሳል። ምን ከሆኑ? ኮምፕሊመንታሪ ጉድስ ከሆኑ ማለት ነው። the answer should be A ይሆናል ማለት ነው። 14ኛ ጥያቄ which one of the following is demand shifter? ሁላችሁም እንደምታውቁት ዲማንድ ሽፍተር ያልሆነው ማን ነው? ይሄ ከርቭ አለ። ዲማንድ እንደዚህ ከሆነ ኢንካም ሲጨምር ዲማንዳችን ይጨምራል። ኢንካም ሲቀንስ ዲማንዳችን ይቀንሳል። ፕራይስ በሚጨምርበት ጊዜ እዚሁ ኳንቲቲ ዲማንድ ነው ቼንጅ የሚያደርገው እንጂ ፕራይስ ምንድነው የሚባለው በሌላ ስሙ ቼንጅን ኳንቲቲ ዲማንድ ቼንጅ ነው እንጂ ዲማንድ ሽፍተር አይደለም። ከርቡ ወደየትም አይሄድም። በየት ጊዜ? በፕራይስ ጊዜ ማለት ነው። 15ኛ ጥያቄ suppose both demand and supply increase
ሁለቱ ኢንክሪዝ ሲያደርጉ እናያቸው። ይሄ ሰፕላይ ነው፣ ይሄ ዴማንድ ነው። ሶ ዴማንድ ሲጨምር ምን ይሆናል? ዴማንድ ሲጨምር ወደ ላይ ይሄዳል። ዴማንድ ሲቀንስ ወደ ታች ይሄዳል። ሰፕላይ ሲጨምር ወደ ሌፍት ይሄዳል። ሰፕላይ ሲጨምር ወደ ላይ ይሄዳል። ሶ አሁን ምንድን ነው የተባለው? ሁለቱም በሚጨምሩበት ጊዜ ሶ የምንመለከተው ይሄኛው ነው። ይሄ ሰፕላይ ሲጨምር ነው። ይሄ ደግሞ ዴማንድ ሲጨምር ነው። ሶ እዚህ ጋር ፕራይስ አለ፣ እዚህ ኳንቲቲ አለ። አስወሎፊ ነው። ኳንቲቲ ከኳንቲቲ ኢኒሻል ወደ ኳንቲቲ ፋይናል ሲሄድ ምን አለ? ጨምሯል። ፕራይሱ አይታወቅም። ሶ ኳንቲቲ ይጨምራል። ኳንቲቲ ይጨምራል የሚለው መልሳችን ይሆናል። ሶ ዘ አንሰር ሹድ ቢ ኳንቲቲ ይጨምራል። አሰራሯ እንዳያችኋት ናት። ልንደግማት እንችላለን። ጀስት እንደዚህ ነው ያደረግነው። ይሄ አለ፣ ይሄ ሰፕላይ አለ፣ ይሄ ኳንቲቲ ዴማንድ ሲጨምር በዚህ በዝግዛጉ በኩል ነው። ሰፕላይ ሲጨምር በሌፍት ነው የሚሄድ። ሰፕላይ ሲጨምር በሌፍት ነው። ሶ ስታገናኙት ይሄ ሁለቱም ፖይንት ፕራይሱ አትዘሴም ነው፣ አንሰርቴን ነው። ፕራይሱ ለውጥ የለውም። ኳንቲቲ ዴማንዱ ግን ከኤ ወደ የት ሄዷል? ወደ ቢ ሄዷል። ስለዚህ ኳንቲቲ ዴማንድ ኢንክሪዝ ያደርጋል ሁለቱም በሚጨምሩበት ጊዜ። ሶ የ15ኛው ጥያቄ ሹድ ቢ ኳንቲቲ ኢኩሊብረም ኳንቲቲ ኢንክሪዝ ይሆናል። 16ኛው ዊች ዋን ኦፍ ዘ ፎሎዊንግ ፒውር ካፒታል ኢኮኖሚክ ሲስተም ፊቸር። ካፒታሊስት እንደምታውቁት የገቨርመንት ሮሉ ትንሽኛ ነው። ሶ የገቨርመንት ሮሉ ጥያቄ ሰፖዝ ዛት አር the price elasticity of supply to say toothpaste is 0.2. If the price of toothpaste increased by 30%, what would you expect to happen to quantity? So አሁን ፕራይስ ኢላስቲሲቲ ስንት ነው? 0.2 ነው። 0.2 is equal to ኳንቲቲ ዲማንዱ ስንት ነው? አልታወቀም። ኤክስ ኦቨር ፐርሰንቴጅ ቼንጅ ኢን ደ ፕራይስ ስንት ነው? 30%። ሶ እና ባዛ ይሄን በዚህ እና ባዛ ኤክስ ማለት 0.2 ሲባዛ በ30 ስንት ነው? ይሄ በዚህ እንጠፋለን 6% ይሆናል ማለት ነው። ሶ ዘ አንሰር ሹድ ቢ ዲ 6% ኢንክሪዝ ባይ 6%። ይሄ ቀላል ነው። ፎርሙላውን በተጠቀም ኢላስቲክ ኦፍ ዲማንድ ማለት ቼንጅ ኢን ፐርሰንቴጅ ኢን ደ ፕራይስ ኦቨር ፐርሰንቴጅ ቼንጅ ኢን ደ ኳንቲቲ ዲማንድ አድርገን እናገኘዋለን። 18ኛ ጥያቄ ፎሎዊንግ ፋክተር ሽፍት ደ ዲማንድ ከርቭ ኦፍ ኮሞዲቲ ቱ ዘ ራይት። ሶ አሶሉፊ ነው። ይሄ ዲማንድ ከርቭ አለ። ዲማንድ ከርቭ ወዴት እንዲሄድ ነው የተፈለገው? ወደ ራይት ወደዚህ በኩል እንዲመጣ የሚያደርጉ ፋክተሮች ምንድን ናቸው? ኤ ዲክሪዝ ኢን ደ ፕራይስ ኦፍ ኢት ሰብስቲቲዩት። ሶ የሰብስቲቲዩቱ ፕራይስ ቀነሰ ማለት የዚህ ኳንቲቲ ቀነሰ፣ ኳንቲቲ ዲማንዱ ቀነሰ። ሶ ይሄ አይሆንም። ኳንቲቲ ዲማንድ መቀነስ ማለት ኢንክሪዝ ኢን ዘ ኢንካም ኦፍ ኢንፌሪየር ኮሚኒቲ። ይሄ አይሆንም። የኢንፌሪየር ኮሚኒቲ ምን አገባው? እዚህ ጋር ኢንፌሪየር ኮሞዲቲ ኢንካም ሲጨምር ኖርማል ጉድ ነው የምትገዛው፣ ኢንፌሪየር ኮሚኒቲ አይደለም። ሶስተኛ ዲክላይን ኢን ዘ ፕሪፈረንስ ኦፍ ኮንሱመር። ፕሪፈረንስ ከቀነሰማ ዴማንድ ቀነሰ ማለት ነው። ዴማንድ ማለት እኮ ኤቢሊቲ ፕላስ ዊሊንግነስ። ይሄ ዊሊንግነስ ቀነሰ እያለ ነው። አይሆንም። ዲ ዲክሪዝ ኢን ዘ ፕራይስ ኦፍ ኢትስ ኮምፕሊመንት እያለ ነው። ሶ ኮምፕሊመንት አለ። ኤ እና ቢ ኮምፕሊመንት ናቸው። የኤ ምን አለ? ዲክሪዝ ኢን ዘ ፕራይስ። የዚህ ፕራይስ ቀነሰ ማለት የዚህ ኳንቲቲ ዲማንዱ ጨመረ ማለት ነው። የዚህ ኳንቲቲ ዲማንዱ ጨመረ ማለት ቱ ዘ ራይት ሽፍት ያደርጋል ማለት ነው። ቱ ዘ ራይት ሽፍት ያደርጋል። ሶ ዘ አንሰር ሹድ ቢ ዲ ይሆናል ማለት ነው። ሶ 18ኛው ዲ ይሆናል ማለት ነው። አሁን ደግሞ የመጨረሻ ሾርት አንሰር ጥያቄዎች እንሰራለን። አብራችን ቆዩ። ሾርት አንሰር አንደኛ ምን ይላል? ኳንቲቲ ዲማንዳችን 100 ማይነስ ፒ ነው ይላል። ኢን ፕራይስ ደግሞ ኢን ኳንቲቲ ሰፕላይ በኩል ኳንቲቲ ሰፕላይ ፕላስ 10 ነው ይላል። አቤት አራውን እሺ፣ ሾርት አንሰር ማርኬት ኳንቲቲ ዲማንዱን 100 ማይነስ ፒ ፕራይሱን ደግሞ ኳንቲቲ ሰፕላይ ፕላስ 10 ሰጠን። ማርኬት ኢኩሊብረም ፕራይስ ኤንድ ኳንቲቲ ሶ አዝ እንደዚህ ይሆናል። ይችን መፈለግ ነው። ፕራይሷ እና ኳንቲቲ ዲማንዱ የማርኬት ኢኩሊብረም ጋር ከሆነ ኳንቲቲ ዲማንድ ኢዝ ኢኳል ቱ ኳንቲቲ ሰፕላይ አድርገን የምንሰራ ሰው ኳንቲቲ ዲማንድ ማለት 100 ማይነስ ፒ ነው። ይኸው እዚህ ጋር ተሰጥቷል። ኳንቲቲ ዲማንድ ማለት
መቶ ማይነስ ፒ ይሆናል። መቶ ማይነስ ፒ እኩል ይሆናል ኳንቲቲ ሰፕላይስ ምን ማለት ነው? ኳንቲቲ ሰፕላይ ማለት ይቺ ማለት ነች። ሶ 10ን ወደዚህ እናሻግራታለን። ፒ ማይነስ 10 ይሆናል ማለት ነው። ሶልቭ እናደርገዋለን። 110 ኢዝ ኢኳል ቱ 2ፒ ለሁለት እናካፍላለን። ፒ ስንት ይሆናል? 55። ፕራይሷ ስንት ናች? 55። ሶ ፕራይሳችንን 55 ካገኘን ፕራይስ ቦታ ጋር 55 መተካት ነው። እዚህ ጋር 55 ካለ ስለዚህ 100 ሲቀነስ 55 ይሆናል 45። ኳንቲቲያችን ማርኬት ኢኩሊብሪየም ጋር ኳንቲቲያችን ትሆናለች 45 ትሆናለች ማለት ነው። ሶ 45 እና 55 ማርኬት ኢኩሊብሪየም ፕራይሶቻችን ይሆናሉ።